ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። በጣም ብዙዎቻችሁ አብርሽ ሄዷል ወደ ቡታጀራ ወይስ አልሄደም ላላችሁኝ እኔ ያለኝን ወይም ደግሞ የተሰማኝን ፊሊንግ እነግራችኋለሁ ማለት ነው እና ምን እንደተፈጠረ ወይም ደግሞ ሩታ ልጇን ይዛ ለምን መሄድ እንደፈለገች እና ምን እንዳለ እነግራችኋለሁ ማለት ነው። ቤተሰብ ትንሽ በፊት ለፊት ከመጣሁ ትንሽ ቆየኛ። ቤተሰብ እንዴት ናችሁ? በመጀመሪያ ጋይስ ምሳ እየበላሁ ነበርና እቺን ነገር እንደኔ የሚወዳት አለ። በጣም ነው የምወደው። ይሄን በልቼ ተቃጠልኩኝ እና ቤተሰብ እኔ አብርሽ ወደ ቡታጀራ ይሄዳል ብዬ አላስብም። የማይሄድበት ነገር አለ ብዬ አስባለሁ። ቡታጀራ ሄዷል ብዬ አላስብም። ምናልባት እሱ ራሱን ስለማያቅ አብርሽ ራሱን ስለማያቅ የሆነ ሆቴል ተከራይተው አስቀምጠውት በቃ ቡታጀራ ደርሰናል ምናምን ብለው የሆነ ሿሿ ሊሰሩን ይችላሉ እንጂ እርግጠኛ ነኝ ቡታጀራ እንደማይሄዱ 100% እርግጠኛ ነኝ። አይሄዱ። የማይሄዱበት ደግሞ ማለት ነው ምክንያት አለ። እኔ እዚህ ጋር ማውራት ስለማልፈልግ ማለት ነው። ይሄ ሪል ነው የምነግራችሁ። እግዚአብሔርን የማይሄዱበት ምክንያት አለ። ግን እሱ ራሱን ስለማያቅ ምናልባት አሁን እሱ ራሱን አያውቅማ፣ የት እንዳለ ምን እየተደረገ እንደሆነ ምን እየተካሄደ እንደሆነ አያውቅም። ስለማያውቅ ምናልባት የሆነ ሆቴል ተከራይተው እኛ ለምሳሌ በምን እናውቃለን መሄድ አለመሄዳቸውን? የሆነ ሆቴል ውስጥ ሆነው በቃ ሄደናል ምናምን ብለው ቪዲዮ ሊሰሩ ይችላሉ። ግን አብርሽ ቡታጀራ አይሄድም። እንደማይሄድ 100% እኔ እርግጠኛ ነኝ። የፈለጋችሁትን ቅጡኝ። አብርሽ ቡታጀራ ከሄደ የፈለጋችሁትን ቅጡኝ። የማይሄዱበት ምክንያት እኔ አውቃለሁ ለምን እንደማይሄዱ አሁን ማለት ነው። ይሄዳሉ ግን አሁን አይሄዱ። የሆነ ሆቴል ውስጥ እሱ ራሱን ስለሳተ ራሱን ስለማያውቅ የሆነ ሆቴል ውስጥ ሆኖ ምናምን ነገር የሆነ ሆቴል ውስጥ ምናምን ሆነው ነገር ቪዲዮ ሊሰሩልን ይችላሉ። ገባችሁ? ቪዲዮ ሊሰሩልን ይችላሉ። ያ ማለት ግን ቡታጀራ ሄደዋል ማለት አይደለም። ነገር ግን አሁን ደግሞ ሌላ ደግሞ ወሬ ደግሞ የደረሰኝን ልንገራችሁ። ሩታ ልጅን ይዤ እሄዳለሁ ብላ ኢቭን ሰራተኛዋ ልብስ አዘጋጅልኝ ብላ አዘጋጅታላ ልጇን ይዛ ለመሄድ እያሰበች ነው። አብርሽ አልሄደም። ተረጋጊ ሩታ። ህፃኑን ልጅ ይዘሽ ለመውጣት አትሞክሪ። ተረጋጊ። ብትረጋጊ ለአንቺ በጣም ይጠቅምሻል። ገባሽ? ህፃኑ ይዘሽ ለመሄድ ባትቸኩይ ባትደክሚ ጥሩ ነው። አብርሽ ቡታጀራ ሄድ 100% እርግጠኛ የሆንኩበት ነገር ስላለኝ ነው። እና እንደዚህ ደግሞ በቃ ምንድነው ተውት። የራሱ ነፃነት ይሰማው። የራሱን ነፃነት ይሰማው። በነፃነት ይኑር። እድል ስጡት እንዴ! በቃ ፍቱት በቃ። ለምን አታውቱም? ብቻውን እንዲኖር ለምን አትፈቅዱለትም? ፍቀዱለት። ለምን ታሰቃዩታላችሁ? ለምን ደሞ ታሰቃዩት? ለምን ታሰቃዩታላችሁ? ተውት። ይኖርበት። ብቻውን ይኖርበት። ኦኬ። ሰላጣ ነው የምበላው ለመቀነስ ማለት ነው። ቤተሰብ ለመቀነስ ሼፕ ላሳያችሁ። እንዴ ቆሜ ላሳያችሁ። እንዴት አድርጌ ላሳያችሁ? ልቁም እንዴ ሰሞኑ ማለት ነው ቤተሰብ ምግብ ምናምን ቀንሻለሁ። በጣም የቀነስኩት ሁላችሁም እሺ እንደኔ ያሉ በጣም ሙቀት ስለሆነ አሁን ማለት ነው ሰውነታችሁን በጣም ሊወፍር ስለሚችል ቀንሱ። ውሃ በደንብ ጠጡ እና አረንጓዴ ሻይ ስፔሻሊ መዳም ቤት ያላችሁ እንደኔ ትንሽ ቦርጭ ያላችሁ ነው። አሁን ጥዬ ቦርጭ አለችኝ። ሌላ እንኳን አቋሜ እንኳን ቁመቴም ረጅም ስለሆንኩ ጽድት ያለ ነው አቋሜ። ጽድት ያለ አቋም ነው ያለኝ እና አረንጓዴ ሻይ አሁን እኔ የሆነ ነገር በላለሁ አይደለ? በላዩ ላይ አረንጓዴ ሻይ ከዛ ውስጡ ላይ ያለው ኦይል ይቃጠላል ማለት ነው። እና በዚህ አጋጣሚ ትምህርት ነገር ላስተላልፍላችሁ ብዬ እኮ ነው። እናንተ የምትፈልጉት በቃ አብርሽ ሩታ አብርሽ ቡታጀራ አይሄድም። እኔ እርግጠኛ ነኝ አይሄድም። የማይሄድበት ምክንያት ስላለ ነው። እና ልጅሽን አታንከራች። ሩታ ልትሄድ ትችላለች። ምክንያቱም ሩታ ታውቃላችሁ አይሄድም። አብርሽ ከሄደ ከተማውን ያሳዩን ቪዲዮ። እሱ ራሱን አያውቅም። ኦልሬዲ ቪዲዮውን የሚቀርጸው። ስለዚህ በዚህ አጋጣሚ ሄርሜላ በእውነት ወንድ ልጅ ትሪት እንዴት እንደሚደረግ ለወንድ ልጅ ያለሽ ሪስፔክት ሳላደንቅ አላልፍም። እና በጣም ነው የማከብርሽ፣ በጣም ነው የማደንቅሽ። ይመችሽ፣ ተንከባከቢው። በቃ እናንተም ራሳችሁን ጠብቁ እህቶቼ። ስፔሻሊ የመዳም ቅመሞች ራሳችሁን በደንብ ጠብቁ። ውሃ በደንብ ጠጡ። እንቅስቃሴዎችን አድርጉ። በልታችሁ እንዳትተኙ እና አረንጓዴ ሻይ በደንብ በቃ አረንጓዴ
ሻይ ቢያንስ በቀን በትንሹ 2 ይጠጡ። ይሄ ቆዳችሁ ሁሉ ነው የሚስተካከለው ምናምን። ይሄ ከስፖርት በላይ ማንም አረንጓዴ ሻይ ይሄ ስብ ቅባት ምናምን እንዳለ ቅጥል አድርጎ ነው የሚያነሳው፣ ያቃጥለዋል። እና ያንን ነገር ተጠቀሙ፣ በደንብ ተጠቀሙ። እና ወዳችኋለሁ። እኔ ሰላጣ ነው ላይ ላሳያችሁ። አያችሁት? አልቋል። ትንሽ ነው ያለው ይታያል። ካሮት ምናምን ቲማቲም ምናምን አድርጌበት ነው። ትንሽ ነው ያለው እና እኔ መክሳት ስለምፈልግ ነው። እኔ ብዙ ወፍራም አይደለሁም፣ ግን መክሳት ፈልጌ ነው። ቆሜ እኮ አሳያችሁ ነበር፣ ግን አንድ ቀን ቆሜ አሳያችኋለሁ። ኢትዮጵያ ስገባ አሳያችኋለሁ ቆሜሽ ውዶች። ለማንኛውም ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጎ አብርሽ ቡታጀራ አይሄድም ያለው አዲስ አበባ ነው። ምንም ስለማያውቅ ሆቴል ተከራይተው ሊያጸልዩለት ነው። ያለ እውነታ ይሄ ነው። አለቀ በቃ ይሄ ነው። ሊጸልይለት ነው። የሃይማኖት አባት ጠርተው ሊያጸልዩ ነው። ይሄ ነው። እነ ቡዜ እንደዛ ሊያደርጉ ነው። ከዛ በተረፈ ግን ሩታ ግን ህፃኑን ልጅ ይዘሽ ወደ ቡታጀራ ሄደሽ ህፃኑ ልጅ እንትን አትበዩ ማለት አታማለልሹ። ወደ አዲስ አበባ አንድ ጊዜ ወደ ቡታጀራ፣ አንድ ጊዜ ወደ አዲስ አበባ እያደረሽ ልዑሌን አታንከራቸው። አብርሽን ደግሞ ትንሽ ተወት አድርጊው እና ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ ከተመቻችሁ። ዛሬ ቪዲዮ የሰራው ዝም ብዬ ጥሩ ሙድ ላይ አይደለም ያለሁት። እወዳችኋለሁ።